የእኛ ጌታ ሳይናገር መዓቱን አያመጣም፣ ሳያስተምር አይቀጣም። ነገር ግን ይዘገያል እንጂ ይታገሳል እንጂ የሚቀድመው የለ። አቤት ትዕግሥቱ ይመስላል የሌለ። ምን ነው ደፈርን እንደዚህ? የማይወደኝ ቃሌን አይጠብቅም። የት ጋር ያለነው? ቀልድ አይደለም። ይህቺ ቤተ ክርስቲያን ስዕሎቿ ሥርዓት አላቸው። ስዕሎቿ እኮ የመንፈስ ቅዱስ ሥራዎች ናቸው። ዛሬ መስቀሉ ተዘቅዝቆ በእግራቸው እየረገጡ ይቀመጣሉ። እቤታችሁም ኋላ እቤታችሁም ምንጣፉን እዩ፣ ሳህኖቻችሁን እዩ። ነፍስ አባት የሌላችሁ እግዚአብሔር ያጥናችሁ። ነፍስ አባት እያላችሁ ሥጋው ደግሞ ያልተቀበላችሁ እግዚአብሔር ይሆናችሁ። ቅዱስ ጊዮርጊስ መጠጥ መሸጫ አይደለም። መጠጥ ወይስ ሙጥጥ? የሚጠጣውም አይጠቀም፣ ሻጩም አይጠቀም፣ ዘር አይወጣም። ክፉን ሥራ ደጎችም አልኖሩባት ይችን ዓለም። እንኳን ክፎች ደግ ሆኑ። ባርጉ የምናገረውን በፕላስቲክ የተሠራ ስዕል እንዳትገዙ። ቅዳሴው ላይ የብላኝለት ጉቦ የበላ የሰጠ አይጠየቅም። አራጣ ያበደረ በጤፏ አሸዋ በወተቷ እርጥብ በርበሬ በቆሎና ሩዝ ማሽላ ጤፍ ነው እያሉ ለሸጡ በቅቤው ሞራ የእናቴ ልጅ በሽሮው ኖራ ለነገዱ ወዮለት። እናቴ ልጅ ልቦናችን ቅን ካልሆነ ቅን ቅን ነው የሚወርሰን። ነግሬሃለሁ። ቅን ሆኑ። ቅን ቅን እንዳይወርሰን፣ ቅን ቅን እንዳይሰለጥንብን ቅን ሁኑ። የአሁኑ ርዕሳችን ደግሞ እነሆ በመካከላቸው አድር ዘንድ መቅደሴን ስሩልኝ፣ እንደማሳይህ አድርገህ ሥራ። በመካከላቸው አድር ዘንድ ልብ አድርጉ። ፈጠረን። የፈጠረውን ሕዝብ እረኛ ከበጎቹ እኮ አይለይም። የእኔ ጌታ እኮ ተለይቶን አያውቅም። በገዛ እጃችን በክፋታችን በኃጢአታችን ነው ከመንጋው የተለየ ነው። ክፉን ሥራ ደጎችም አልኖሩባት ይችን ዓለም። እንኳን ክፎች ደግ ሁኑ። ወደ ትምህርቱ ገባለሁ። የእናቴ ልጅ ዘጸአት 25 አሁን የጠቀስኩት አስጠንቅቆ እንደማሳይህ በመካከላቸው አድር ዘንድ ስሩልኝ። ዘዳግም እንዲሁ ጠቀስ ጠቀስ ነው ማድረግላቸው። ዘዳግም 12 ቁጥር 32